የአራት አይና ቆሞስ መምህር ይባቤ በላይ አጭር የሕይወት ታሪክ። የአራት አይና ቆሞስ መምህር ወባህታዊ የኔታ ይባቤ በላይ በ1951 ዓመተ ምህረት ከአባታቸው ከአቶ በላይ ፈንታ ከእናታቸው ከወይዘሮ ይታይሽ ወርቄ በቀድሞው አጠራር በጎጃም ክፍለ ሀገር በዳንግላ ወረጃ ባበሽካን ቅዱስ ጊዮርጊስ መጋቢት 27 ቀን ተወለዱ። ተወልደውም በመልካም እንክብካቤና አስተዳደግ እያደጉ እያሉ የእናታቸው እናት አያታቸው የሊቀ ካህናት ወርቄ ባለቤት ወይዘሮ ጸጋ ፈንቴ በ1956 ዓመተ ምህረት ከዚህ ዓለም በሞት ሲለዩ አባታቸው ሊቀ ካህናት ወርቄ ጀንበሬ ለመጦር ወደ ፈለገ ብርሃንና ዳማርያም በተወለዱ በ5 ዓመታቸው ይዘዋቸው መጡ። መዋዕለ ትምህርት ገዳማዊው ባህታዊው መናኙ አራት አይና ቆሞስ የኔታ ይባቤ በላይ ቀደስኩ ከምከርሰምከ በሚለው አምላካዊ ቃል መሰረት በመመረጣቸው የወላጆቻቸውን ፍቅርና ጣዕም አጣጥመው ሳይጨርሱ በለጋ ዕድሜያቸው ማለትም በ5 ዓመታቸው ወደ አብነት ትምህርት ቤት በመግባት ትምህርታቸውን በዘከራ አቦ ከፊደል ገበታ እስከ ጸዋትወ ዜማ ከመምህር የኔታ ተአምር ተምረዋል። በመቀጠልም ስመጥር ወደ ሆኑት የቅኔና የፍትሐ ነገሥት መምህር የኔታ ወሀቤ ጸጋ ቻባ ቅዱስ ጊዮርጊስ ቅኔ እስከናገባቡ ግስን እስከና አመሉ እንዲሁም የአቡሻርን ትምህርት ተምረው በመምህራቸው ተመርቀዋል። በመቀጠልም በመምህራቸው መልካም ፈቃድ ወደ የኔታ መንክር ለግ ማርያም በድጋሜ ቅኔ ከናገባቡ ግስ እስከና አመሉ ለሁለተኛ ጊዜ ተምረው ተመርቀዋል። ለሁለቱም ጉባኤ ቤቶች እየተመላለሱ ዘረፋ በማካሄድ መምህሮቻቸውን አገልግለዋል። ካስመሰከሩም በኋላ ምክትል መምህር ሆነውም አስተምረዋል። አራት አይናው ቆሞስ መምህር ገዳማዊው የኔታ ይባቤ በላይ የትምህርት ፍላጎታቸው ባለመገደቡ በታላቁ ገዳም ፈለገ ሊቃውንት የእውቀት ጅረት በሚፈስበት የቅዱሳን መናኸሪያ በሆነው በዲማ ቅዱስ ጊዮርጊስ ገዳም ከመናኙ ሊቅ ከአራት አይናው ከመምህር አለቃ ወልደ ማርቆስ ትርጓሜ መጻሕፍትን እየተማሩ በመምህራቸው በመምህር አለቃ ወልደ ማርቆስ ፈቃድ ጎን ለጎን አቡሻክርና የቅኔ ጉባኤ ቤት በመትከል በ1974 ዓመተ ምህረት ዲማ ላይ ማስተማር ጀመሩ። የኔታ አራት አይና የኔታ ይባቤ በላይ በዚሁ ጉባኤ ቤት መጻሕፍተ ሐዲሳትና ፍትሐ ነገሥትን ከተማሩ በኋላ መጻሕፍተ ብሉያትን ከሊቁ ከአቶ ገብረ አምላክና ከመርጦ ለማርያም ሊቅ ከመምህር ገብረ ኢየሱስ መጻሕፍተ ብሉያትን ተምረው ተመርቀዋል። መዋዕለ ክህነት በ1964 በደብረ ማርቆስ ከቀዳማዊ ከአቡነ ማርቆስ ማዕረገ ዲቁናን ተቀብለዋል። በመቀጠልም ምንት ይበቆ ለሰብ ለመኩሎ ዓለም ረባ ወነፍሶ ሃጉለ በሚለው አምላካዊ ቃል መሰረት ዲማ ቅዱስ ጊዮርጊስ በሚገኘው የአቡነ ተክለ ሃይማኖት ዋሻ ሱባኤ ገብተው በተገለጠላቸው ምስጢር መሰረት በ1985 ዓመተ ምህረት ግንቦት 12 ቀን በደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ማዕረገ ምንኩስናን ተቀብለዋል። እንዲሁም በ1986 ዓመተ ምህረት ማዕረገ ቅስናንና ማዕረገ ቁምስናን የምዕራብ ጎጃም ሊቀ ጳጳስ ከነበሩት ከብፁዕ አቡነ በርናባስ ተቀብለዋል። የኔታና መንፈሳዊ ሕይወት የኔታ ሊቁ አራት አይናው ባህታዊው ገዳማዊው መናኙ ሱባኤ መያዝን ልማድ ያደረጉት በጉባኤ ቤት የጀመሩት ነበረ። እስከ ዕለተ ረፍታቸው ከማስተማሩ ጎን ለጎን ከሱባኤ ያልተለዩ ሲሆን ለዚህም ማስረጃ ይሆን ዘንድ ትምህርታቸውን እንደጨረሱ ምን ማድረግ እንዳለባቸው የእግዚአብሔርን ፈቃድ ለመጠየቅ በ1978 ዓመተ ምህረት በጾመ ማርያም ከላይ በተጠቀሰው ገዳም ሱባኤ ገብተው ፈለገ ብርሃንና ዳማርያም ላይ ታላቅ ገዳምና ጉባኤ ቤት እንደሚተከል በሱባኤ ተገልጦላቸው ከመምህር አለቃ ወልደ ማርቆስ ጸሎትና ሽኝት ተደርጎላቸው በ1979 ዓመተ ምህረት ጥቅምት 20 ቀን ወደ ናዳ ማርያም መጡ። እንደመጡም በቦታው የሚገኙ አንዲት ባሕታዊት እናት በዚህ ቦታ ታላቅ ገዳምና ጉባኤ ቤት እንደሚመሰረት በዲማ ሱባኤ የሰሙትንና ያገኙትን በዚህም ቦታ በእኒህ እናት ተደግሟል። እንዲሁም የዋሁና ቅኑ ሊቀ ካህናት ወርቄ አያታቸው ከቤተ ክርስቲያኑ በስተሰሜን መብራት ይበራል፣ አንበሳ ሲያገሳ ይሰማል፣ ግን አላየውም ብለው
ከአንበሳው የተወለዱትን አንበሳውን አራት አይናውን አለቃ ማርቆስ ሊቅ የኔታ ይባቤ በላይን ትምህርታቸውን እምነታቸውን እንደ መብራት የቡላድ ጣዖትን የሰበሩ አንበሳ መሆናቸውን ለእኚህ ሊቅ ትንቢት ተነግሮላቸዋል። መዋዕለ ትምህርት ጥቅምት 1979 ዓ.ም እስከ 1985 ዓ.ም ድረስ ጉባኤው እየሰፋ ደቀ መዛሙርቱም እየበዙ ሲመጡ በብፁዕ አቡነ በርናባስ መልካም ፈቃድ ገዳሙ ፈለገ ብርሃን ተብሎ ሲሰየም እንደዚሁም ደግሞ የኔታም ሊቀ ብርሃናት በሚል የማዕረግ ስም እየተጠሩ ገዳሙን እንዲያስተዳድሩ ተደርጓል። በአጠቃላይ ከ1979 ዓ.ም ጀምሮ እስካሁን ድረስ ቅኔ የዋድላና የዋሸራ ቅኔ ሁለቱንም ከነሙሉ አመሉ መጻሕፍተ ብሉያትን መጻሕፍተ ሐዲሳትን አቡሻክርና ፍትሐ ነገሥትን በጥንታዊው ማስተማርና ያተረጓጉም ስልት በማስተማር ላይ ይገኙ ነበር። ሊቁ አራት አይናው ባሕታዊው ገዳማዊው መናኙ የኔታ ይባቤ በላይ እንዲህ ወንበር ተክለው ጉባኤ ዘርግተው ሲያስተምሩ ደቀ መዛሙርቶቻቸውም ሆኑ ማንኛውም ከሚመሰክሩላቸው ሐቅ መካከል የሚከተሉት ናቸው። አንደኛ አፈር ላይ ተኝተው ውሃ ጠጥተው እየተራቡ እየተቸገሩ መሆኑን ምስክሮች ናቸው። ሁለተኛ ብዙ ፈተና እየደረሰባቸው ደቀ መዛሙርቴን በሚል ሁሉንም በትዕግስት በማለፍና በመቻል ጉባኤቱን ማስቀጠላቸው። ሶስተኛ አንደበታቸው ከትርጓሜና ከቅኔ እጃቸው ከአድዋማ ሳይለይ እስካሁን ድረስ መኖር መቻላቸው። አራተኛ ደሞዝ ክፈሉልኝ በጀት በጅቱልኝ ሳይሉ ብላ በአፈገጽከ ያለውን በጸጋ ዘነሳይከውን በጸጋ ሀቡ በከንቱ ዘነሳይከውን በከንቱ ሀቡ በሚለው አምላካዊ ቃል ተገዝተው እየኖሩ የነበሩና ተምሳሌት የሆኑ አባት መሆናቸው። አምስተኛ ከመማር ማስተማርና ገዳሙን ከመምራት እንዲሁም ካለው አገልግሎት ሰጭነት በትጋሃ ሌሊት የጸሎት አባትነታቸው የተነሳ ተነስተው አንድ ቀን ተኝተው እንኳን እረፍት ሳያገኙ የማያውቁ አባትና ትጉህ መምህር በመሆናቸው መዝሙረኛው ዳዊት ወይሁቦን ነዋመ ለአዕይንትየ ወይድቃ ስለቀራንብትየ የሚለውን አምላካዊ ቃል የሚገልጽላቸው መምህር መሆናቸው። ስድስተኛ የኔታ ሊቁ ገዳማዊው ባሕታዊ ጸሎተኛው እውነተኛው አባት እውነቱን እውነት ሐሰቱን ሐሰት ብለው የመናገርና እውነትን መስካሪ ትንሹንም ትልቁንም አክባሪ ለሕገ እግዚአብሔር መስካሪ መሆናቸው የሚመሰከርላቸው መምህር ነበሩ። ደቀ መዛሙርቶቻቸውም ከየኔታ ቅኔ ትርጓሜ ቅኔ ያላስመሰከረ ቅኔ ያላመሰጠረ ትርጓሜ ያልተማረ ሊቅ የለም። በርካታ ሊቃውንትንም አፍርተዋል። እነሱም እስመ መንፈሰ ነቢያት ይትዝ በልዩ ልዩ የቤተ ክርስቲያን አገልግሎት መዋቅር የቤተ ክርስቲያኒቷን መዋቅር እየመሩ የሚገኙ አንደበተ ርቱዕ ሊቃውንት ሲሆኑ ከአጥቢያ እስከ ጠቅላይ ቤተ ክህነት እያገለገሉ ይገኛሉ። እስካሁን በሁሉም ዘርፉ ከ25,000 እስከ 30,000 የሚሆኑ ደቀ መዛሙርትን አስተምረዋል። ማስተማር የጀመሩት በ1974 ዓ.ም ሲሆን ከ1974 ዓ.ም እስከ 1978 ዓ.ም 7 ዓመት ከየኔታ ማርቆስ እየተማሩ ያስተማሩ ሲሆን ከ1979 ዓ.ም እስከ 2018 በፈለገ ሊቃውንት ናዳ ማርያም ጉባኤ ቤት ጉባኤ አስፍተው አትሮን ዘርግተው በጥቅሉ 46 ዓመት አስተምረዋል። አራት አይናው ገዳማዊው ባሕታዊው መናኙ ጸሎተኛው ቆሞስ መምህር ይባቤ በላይ በቅድስናቸው የተመሰከረላቸው ሊቅነትን ከቅድስና ቅድስናን ከብቃት ብቃትን ከትሕትና ጋር አስማምተው የያዙ የዘመናችን ሊቅ ጸዋሚ ታራሚ መናኝ ባሕታዊ ሊቅ ነበሩ። አራት አይናው ሊቁ የኔታ ይባቤ በላይ ከሰሯቸው ስራዎች መካከል አንደኛ በመጀመሪያ ጊዜ የትርጓሜ መጻሕፍትን በምዕራብ ጎጃም ያስፋፉ፣ ከዚያም በብዙ ዓለማት ያዳረሱ፣ ሁለተኛ ብዙ ደቀ መዛሙርትን ያፈሩ፣ ሶስተኛ ለሁለቱም ገዳም የራሳቸው የይዞታ ቦታ እንዲኖራቸው በራስ አገዝ ልማት እንዲደገፉ ያደረጉ መሆናቸው፣ አራተኛ ለበርካታ ዓመታት ጠፍቶ የቆየውን የክብረ ደናግል ቅዱስ ላሊበላን የአንድነት ገዳምን
የመሰረቱ ያለሙ መሆናቸው። አምስተኛ የፈለገ ብርሃን ናዳ ማርያም ቤተክርስቲያን ለሁለት ጊዜ ያሳደሱና ቅዱስ ቂርቆስ ቤተክርስቲያን የሰሩ መሆናቸው። ስድስተኛ የክብረ ደናግል ቅዱስ ላሊበላን ቤተክርስቲያን በግሼን ደብረ ከርቤ አምሳል የሰሩ መሆናቸው። ይህንም ሲሰሩ ከኢየሩሳሌም የጌታችን የመድኃኒታችን የኢየሱስ ክርስቶስ የመካነ መቃብሩን፣ መካነ ልደቱን፣ መካነ ጥምቀቱን፣ እምነቱን አምጥተው በቦታው ላይ በማሳረፍ ቤተክርስቲያኑን የሰሩ መሆናቸው። የደብረ ቅዱስ አቡነ ሐራ ድንግልንና ይምራነ ክርስቶስን የሰሩ የመሰረቱ መሆናቸው። ስምንተኛ አካባቢውን ለመጀመሪያ ጊዜ የችግኝ ጣቢያና የተለያዩ ተክሎችን ጣቢያ በማቋቋም ለአካባቢው ህብረተሰብ የልማት ተነሳሽነትን የፈጠሩ መሆናቸው። ዘጠነኛ ገዳማትን በልማትና ከቀበሌ ወረዳ፣ ዞን፣ ክልል እስከ ፌዴራል ድረስ ሜዳሊያ እስከ ዋንጫ ያሸለሙ የተሸለሙ መሆናቸው። አስረኛ ለአካባቢው ከሚመለከተው መስሪያ ቤት ጋራ በመነጋገር ከወተት አባይ ቢኮኖ እስከ ዳጊ ብሎም እስከ ገዳሙ ድረስ የመሰረተ ልማት መንገድ ያሰሩ መሆናቸው። 11ኛ ለአካባቢው ህብረተሰብ ገበያና ከተማ የቆረቆሩ መሆኑን። 12ኛ የመብራት መስመር ለመጀመሪያ ጊዜ ለገዳሙና ለአካባቢው ህብረተሰብ ያስገቡ መሆኑን። በጥቅሉ በአጠቃላይ መንገድ፣ መብራት፣ ውሃ ያስገቡና 13ኛ አይደፈሬውን ታምር በር ተብሎ የሚጠራውን የአባይ ወንዝ ድልድይ ታምር በሆነ መልኩ በ6 ወር አሰርተው ያስመረቁና ኳኩራንን ከጉታ ጋር ያገናኙ የልማት አርበኛ የሥራ ተምሳሌት መሆናቸው። 14ኛ የፈለገ ሊቃውንት ጉባኤ ቤት በዘመናዊ ህንፃ ግንባታ አስገንብተው በአገረ ስብከት ደረጃ ያስመረቁ። 15ኛ የናዳ አንደኛ ደረጃ ትምህርት ቤትን አስተባብረው በማደስና በማስፋፋት ለህብረተሰቡ አገልግሎት እንዲሰጥ ማድረጋቸውና የዳጊ አንደኛ ደረጃ ትምህርት ቤትን ወደ ሁለተኛ ደረጃ ትምህርት ቤት እንዲያድግ በማስተባበር ፈቃድ በማሰጠት ትልቁን ስራ ሰርተዋል። ከዚህም በመቀጠል የመማርና ማስተማር አገልግሎቱን አጠናክረውና አስፋፍተው ለማስቀጠል ጉባኤ ቤቱን በዘመናዊ ፕላን ሰርተው በአገረ ስብከት ደረጃ ሲያስመርቁ ጉባኤ ቤቱ ፈለገ ሊቃውንት የመጠሪያ ስም የተሰየመ ሲሆን እሳቸውም ለቤተ ክርስቲያኒቷ ካሏት አይናማ ሊቃውንት መካከል አንዱና ዋናው በመሆናቸው ታላላቁ ሊቃውንትና አራት አይና ጎሹ ሌሎቹም በሚጠሩበት ስመ ስያሜ አራት አይና ቆሞስ መምህር ይባቤ በላይ በሚል ስመ ስያሜ እንዲጠሩ በ29/01/2018 ዓመተ ምህረት በዋለው የሀገረ ስብከቱ የአስተዳደር ጉባኤ ውሳኔ መሰረት ደብዳቤ ደርሷቸው አራት አይና ቆሞስ መምህር ይባቤ በላይ የሚል ጽኑነታቸውና አርቆ አሳቢነታቸውን ደከመ ሰለቸ ሳይሉ እያስተማሩና ገዳሙን እየመሩ እያሉ ህዳር 21 ቀን 03/2018 ዓመተ ምህረት ምዕመናኑ ሲመክሩ ከሩቅ የመጡትን እንግዶች እስከ ምሽት 12 ሰዓት ሲያስተናግዱ ቆይተው ምንም የህመም ስሜት ሳይኖራቸው ያደራ ቃላቸውን በማስተላለፍ በተወለዱ በ67 ዓመታቸው ከዚህ ዓለም ድካም በክብር አርፈዋል። አስከሬናቸውም ለ40 ዓመታት በጸለዩበትና ብዙ ተጋድሎ በፈጸሙበት በአታቸው በክብር አርፈው ከሩቅም ከቅርብም የሥጋ ዘመዶቻቸው የመንፈስ ልጆቻቸው እንዲሁም ያስተማሯቸውና ያመነኮሷቸው በመነኮሳቱና በደቀ መዛሙርቱ የድረሱልኝ ጥሪ በማሰባሰብ በ22/03/2018 ዓመተ ምህረት ከቀኑ 6 ሰዓት ጀምሮ ሥርዓተ ማህሌቱን በማከናወን ከባታቸው 11 ሰዓት ክቡር አስከሬናቸው ወጥተው ወርደው ወደ አሰሩት ወደ ክብረ ደናግል ቅዱስ ላሊበላ ቤተ መቅደስ አርፎ ከምሽቱ 1 ሰዓት የሌሊቱ ሥርዓተ ማህሌት ተጀምሮ እስከ ጠዋቱ 1 ሰዓት እየቀጠለ ሲሆን ዛሬ በ23/3/2018 በብፁዕ አባታችን አቡነ ዘካርያስ የምዕራብ
ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተለያዩ የአህጉረ ስብከት ኃላፊዎችና የገዳማት አበምኔቶች የሊቃውንተ ቤተ ክርስቲያን ምእመናንና ምእመናት በተገኙበት ከሁሉም በላይ በቃለ እግዚአብሔር የወለዷቸው ደቀ መዛሙርቶቻቸው በተሰበሰቡበት ሥርዓተ ማህሌቱ ተጠናቆ ቃለ ምዕዳኑም የሚሰጥበት ሰዓትና ተሰጥቶ ሥርዓተ ቀብራቸው የሚከናወን ሲሆን ያደራ ቃላቸውም እንደሚቀጥለው ይሆናል። የኔታ ቆሞስ ባሕታዊው ገዳማዊው አራት አይናው ሊቅ የኔታ ይባቤ በላይ ኦ ወልዴ ቀማይ ጸንተከ ልጄ ሆይ አደራህን ጠብቅ በሚለው አምላካዊ ቃል የሐዋርያው የቅዱስ ጳውሎስ ቃል ከዚህ በመነሳት አባታችን ገዳማዊው ባሕታዊው ሊቁ አራት አይናው ቆሞስ መምህር ይባቤ በላይ በእረፍታቸው ጊዜ ያስተላለፉት የአደራ መልእክት አንደኛ ለ40 ዓመታት ያስተማሩበትን በብዙ ተጋድሎ ያቆየውትን ፈለገ ሊቃውንት ጉባኤ ቤቴንና ደቀ መዛሙርቴን እኔ ባልፍም ጉባኤ ቤቱ ደቀ መዛሙርቱ እንዲቀጥሉ አደራ። ሁለተኛ በብዙ ጣውረድ የመሰረቱትንና ያጸናውትን ገዳም አደራ ብለዋል። ሶስተኛ በገዳም ውስጥ የሚኖሩትን መነኮሳትንና መነኮሳያትን አይዟችሁ የሚል በማጣት እንዳይበተኑ ሁላችሁም የመንፈስ ልጆች የምትችሉትን ሁሉ እያደረጋችሁ የገዳሙን ቀጣይነት ድርሻችሁ እንድትወጡ አደራ ብለዋል። አራተኛ በቃሌ የተማራችሁ በእጄ የተባረካችሁ የመነኮሳችሁ ሥርዓተ ተክሊል የፈጸሙላችሁ ያጠመቋችሁ ያቆረቧችሁ ያስታረቋችሁ የመከሯችሁ በሕገ እግዚአብሔር ጸንታችሁ በሰማይ በክብር እንድንገናኝና ሃይማኖታችሁን ጠብቃችሁ እንድትኖሩ አደራ የሚል መልእክት አስተላልፈዋል። እግዚአብሔር አምላካችን ለገዳማውያኑ መነኮሳትና መነኮሳያት ለጉባኤ ቤቱ ደቀ መዛሙርት ላስተማሯቸው መምህራንና እንዲሁም ለአካባቢው ምእመናን በተለይም ለቤተ ክርስቲያኒቷና ለሀገራችን ኢትዮጵያ መጽናናትን ይሰጥልን ዘንድ የአባታችን የመምህራችን የአርአያ ሥላሴ አራት አይና ቆሞስ መምህር ይባቤ በላይ በረከትና ጸሎት እንዳይለየን እያልን ሰፊውን የሕይወት ታሪካቸውን በ40ኛው ቀን መታሰቢያቸው የሚሆን በመታሰቢያ ጊዜያቸው በመጽሔትና በልዩ ልዩ ዝግጅቶች በከዚህ በበለጠ የምናቀርብ መሆኑን እናሳስባለን። ወስብሐት ለእግዚአብሔር። የዳጋ እስጢፋኖስ ተወካይ የተላከውን መልእክት ያነቡልናል። ወደ እርሳቸው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር መዝሙር 115 ቁጥር 5 ደብረ ከዋክብት ዳጋ ቅዱስ እስጢፋኖስ አንድነት ገዳም እውነት ነው። ቅዱስ ዳዊት እንዳለው የጻድቅ ሰው ሞት በእግዚአብሔር ዘንድ ክቡር ነው። በዘመነ ምሕረት ሞት ትርጓሜው እረፍት ነውና ቢሆኑም ቅሉ እንሊህ ታላቅ የሊቃውንት መኩሪያ የመነኮሳት መመኪያ የምእመናን መጽናኛ ሕማመ ሥጋ ገብተ ሆነብንና መጽናናትን አቃተን። ቤተ ክርስቲያን አንድ ልጇን ዛሬ አጣች። ኦ ወዮ ምን እናድርግ? የጌታ ፈቃድ ይሁን ብለን ዝም አልን። ሐዋርያት ሥራ 21:14 ከዚህ ድካም ከበዛበት ጊዜያዊ ዓለም እረፍትና ደስታ ወደ በዛበት ዘላለማዊ ክብር ሄደዋል። ነፍሳቸውን በአባቶቻችን በአብርሃም ይስሐቅ፣ በያዕቆብ አጠገብ ያሳርፍልን። ለቤተሰቦቻቸው ወዳጅ ዘመዶቻቸው እንዲሁም ለሕዝበ ክርስቲያን መጽናናትን ይስጥልን። አሜን። ነፍስ ይማር። የገዳማውያኑ በረከት ይደርብን። ወደ ጣና ወደ ርዕሰ አድባራት ጣና ቂርቆስ አንድነት ገዳም አበምኔት እንሄዳለን። እርስዎትም በተመሳሳይ መልእክት ያስተላልፉልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የብፁዕ አባታችን ቡራኬ ይድረሰን። የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ ዋላችሁ። እንግዲህ የዛሬው ቀን እጅግ ለየት ያለ ነው። ለየት የሚያደርገውም አዘንተኞች ሊቃውንትም ገዳማውያንም ምእመናንም እንደተሰማነውም እንዳየነውም እጽዋትም ምድርም ሰማያትም በጌታችን ሞት አዝነው እንደዋሉ የዚያን ቀን የሚገልጽ ቀን ነው ዛሬ እያከበርን ያለ ነው። የተከበሩ መምህራችን የኔታ ይባቤ በገዳማችን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ከዛሬ 15 ዓመት በፊት የሆነ ችግር ተፈጥሮ ነበር።
በዚያን ጊዜ ገዳሙ ከመምህር ኃይለ ማርያም የፈለገ ገነት ቅዱስ ጊዮርጊስ ታላቅ አባት ጋር በመሆን ገዳማውያኑን አጽናንተው አይዟችሁ ልጆች ነገ ችግሩም ያልፋል። መነኮሳቱ ተሰደው ነበር በጊዜው የነበሩትና አይዟችሁ ልጆች ጽኑ እያሉ ጊዮርጊስ ላይ ከሰንበት ትምህርት ቤት ተቀምጠው በነበሩበት ጊዜ መጥተው እየመከሩ እያጽናኑ ከታላቁ አባታችን ከታላቁ ሊቅ ከኔታ ኃይለ ማርያም ጋር በመሆን ገዳሙ ጸንቶ ዛሬ ገዳማውያኑ ይሄ ገዳም የሊቃውንትም የመናንያንም እንደሆነ የጉባኤ ቤትም የመናንያንም መናኸሪያ እንዲሆን ለመሆኑ በዛን ጊዜ እነ የኔታ ይባቤ የጣሉት መሰረት ነበረ እና ይህንን ቃል ስንሰማ የመጣ ነው በእግር የቀሩት ገዳማውያኑ አባቶቻችን እናቶቻችን እንዲሁም ደቀ መዛሙርት ይህንን ቀን ከዚያ ከገዳሙ ሆኖ በዚህ ድባብ ነው እያከበሩት ያሉ ምክንያቱም የኔታ በአንድ ቦታ የሚወሰኑ ለአንድ ወገን የሚሆኑ አይደሉም። እንደ ሊቃውንት ሊቅ ናቸው እንደሰማነውም እንዳየነውም ታሪካቸውም ትምህርታቸውም እንደሚነግረን እንደ ገዳማውያኑ እናት አባት ናቸውና እዚያ ከገዳሙ ላይ ዛሬን ስናከብር በዚህ ድባብ ነው ከዚያ ያሉትም ያከበሩ ያልና እኛ እዚህ ላላችሁት እግዚአብሔር ያጽናችሁ አንልም። እኛንም አብሮ እግዚአብሔር ሁላችንም ያጽናን። በቦታውም ላይ እግዚአብሔር አምላካችን የኔታን የሚተካ እንኳን ባናገኝ የሚመስላቸው በእግራቸው የሚተካ እንዲፈጥርልን አምላክ አበው እግዚአብሔር መልካም ፈቃዱ ይሁንልን። የመምህራችን በረከታቸው ይድረሰን። ሊቅነታቸው ዛሬ አስታውቋል። ሳይታመሙ ሳይደክሙ ሊቃውንቱ ሁሉ የምታዩት በሙሉ ሊቃውንቱ ነው። ለኔታ የሚገባውን ቃል እግዚአብሔር በሚገባ ደርሶላቸዋል። የሚገባው ሰዓታቱ በመነኮሳቱ ደርሷል። ይህ ሁሉ የኔታ በ67 ዓመታቸው በሙሉ የሰሩት ያዘጋጁት ነውና የርሳቸው በረከት ለኛ ይድረሰን። ከሩቅም ከቅርብ የመጣችሁትንም እግዚአብሔር ልቡናችሁንም አጽናንቶ እግራችሁን አበርትቶ በየቦታችን በሰላም እንድንደርስ የኔታ በረከት ጸሎት አይለየን። አባት ይተካልን ዘንድ ያበው አምላክ ፈቃዱ ይሁንልን። ይቆየን። ወእትፈለጥ እምዝንቱ ዓለም እስመ ፈድፋደ ይሄይስ እምኩሉ። ብፁዕ አባታችን አቡነ ዘካርያስ፣ በዚህ የተገኛችው የሰው ዘር ሁሉ በሙሉ ዛሬ በዚህ ቦታ ላይ የኔታ አራት አይና ቆሞስ ይባቤ በላይ ከቅዱሳን አባቶቻችን ጋራ ከመላእክት ጋራ ከቅዱሳን ጋራ ያላቸው ናፍቆት ተፈጽሞ ከኛ ተለይተው ወደሚናፍቁት አምላክ ከነ ቄርሎስ ጋራ ከነ ዲዮስቆሮስ ጋራ ከነ ቅዱስ ያሬድ ጋራ ያለ እረፍት በትጋት ለማገልገል ለመተርጎም ወደ ናፈቁት አምላካቸው የሄዱበት ቀን እኛ ደግሞ እሳቸውን የምናፍቅበት ቀን ስለሆነ በዚህ ቀን እንዳንናገር፣ እንዳንጽፍ፣ እንዳንቀኝ ራሳቸው መጽሐፍ ናቸው፣ ራሳቸው ቅኔ ናቸው፣ ራሳቸው ሕግ ናቸው። ሕፃን ሁነን ተወልደን ካደግንበት ጊዜ ጀምሮ በዚህ አካባቢ ምናልባት አሁን ይቅርታ ይደረግልኝና ከዳዊትና ከሌሎች መጽሐፍት ውጪ የአማርኛ መጽሐፍ ቅዱስ ብዙም አይታወቅም። ድፍን አገሬው ጉታ፣ ሜጫ፣ ግማሽ ጎጃም የሚባለው የኔታ ይባቤ ብለዋል። አባ ይባቤ አዝዘዋል ሲል ይፈጽማል፣ ከልክለዋል ሲል ይከለክላል። ስለዚህ የኔታ ይባቤ መጽሐፍ መምህር ብቻ ሳይሆኑ መጽሐፍ ናቸው፣ ሕግ ናቸው። የኔታ ይባቤ ጉባኤ ቤት ብቻ ገዳም ብቻ አይደለም የመሰረቱ፣ ለገበሬው እርሻን፣ ለገዳማውያኑ የገዳም ስርዓትን፣ ለደቀ መዛሙርቱ ንባብ ትርጓሜ ምስጢርን በአጠቃላይ ሁሉን ስላስተማሩ መምህር ዓለም ይባላሉ። በረከቱ ይድረሰንና ቅዱስ ቄርሎስ ስመ ስርጋዌው ስመ ትርጓሜው መምህር ዓለም ነው የሚባለው እና የኔታ ይባቤ የዓለም መምህር ናቸው። ለስጋውያኑ ስጋቸውን የሚረዱበትን የሚያግዙበትን፣ ሀገር ለሚወዱት ሀገርን መውደድ ማለት ማረስ፣ መቆፈር፣ ማልማት መሆኑን ያስተማሩ አምላካችን እግዚአብሔር በመዋዕለ ሥጋዌው ከኃጢአት ብቻ በቀር ሁሉን አደረገ፣ ሰው የሰራውን ሰራ ተብሎ እንደተነገረው ለዓለማችን፣ ለቤተ ክርስቲያናችን፣
ለአካባቢያችን የኔታ ይባቤ ከውሸት፣ ከስርቆት፣ ከኃጢአት፣ ከመርገም፣ ከጥላቻ ያሉትን ሁሉ የጽድቅ ሥራ ሰርተው መሰረት ጥለው እኔ እንዲህ አድርጌያለሁ እንዲህ አድርጉ ብለው ያለፉ አራያ አብነት አባት ስለሆኑ ዛሬ አናለቅስም፣ ዛሬ አናዝንም፣ ዛሬ ሙሾ አናወጣም። ላሊበላን ተክለውልናል፣ ጉባኤ ቤት ተክለውልናል፣ የቅኔ ፋብሪካ ተክለውልናል። አካባቢውን በእጽዋት በልማት በውሃ አጥረውልናል። ምናለቅሰው የዛሬ ዓመት ነው። ምናለቅሰው ከዚህ በኋላ ነው። አሻራቸው መንገድ ናቸው። የኔታ ይባቤ ምግብ ናቸው። ስለዚህ አሻራቸውን የማስቀጠል ቁጭት እያንዳንዱ እየጻፈ ምን ላድርግ እያለ እንደገና አዲስ ጉባኤ አዲስ መመሪያ መስርቶ መቀጠል እንጂ ዛሬ ልናለቅስ አልመጣንም። ለምን እናለቅሳለን? ከውሸታሙ ዓለም፣ ከሚጠላቸው ዓለም፣ ከሚጠሉት ዓለም፣ ከእንቅልፋሙ ዓለም፣ ከሐዘንተኛው ዓለም ሐዘን ወዳለበት ወደ ሌለበት ወደ ደስታ ወደ ቅዱሳን ነው የሄዱ የኔታ። ስለዚህ ለሳቸው አይለቀስም። የኔታ ይባቤ አራት አይና አልሞቱም። ሀገር ግን የሳቸውን ቃል፣ የሳቸውን ትምህርት፣ የሳቸውን ልማት፣ የሳቸውን መልካምነት ካላስቀጠለ ሀገር ሙቷል። ስለዚህ ይህንን አደራቸውን ዓላማቸውን ልንረከብ መጣን እንጂ ልናለቅስ ልናዝን አልመጣንም። ወደ አምላካቸው ወደ እግዚአብሔር ሥራ ወደ አሰራቸው ወደ ናፈቁት ወደ ናፈቃቸው አምላካቸው ሄደዋል። እኛ ግን የተነገረውን አደራውን ተቀብለን በየድርሻችን ለሁላችንም ለሊቃውንቱ ብቻ አይደለም አደራ የሰጡ ለሀገሬው ለሁሉም ሁላችንም እንደየድርሻችን አደራችን ተቀብለን እንድንፈጽም እግዚአብሔር ይርዳን። ሀገር ያጽናልን፣ ቤተ ክርስቲያንን ያጽናልን፣ የሥጋ ቤተሰቦቹን በመንፈስ የተወለዱ ሁሉንም ያጽናልን። የብፁዕ አባታችን አቡነ ዘካርያስ በረከት ከሁላችን ጋር ይሁን። በእውነት ምንሳሳላቸው ለዚህ ሀገር ዋጋ የከፈሉ እየከፈሉ ያሉ ዛሬም አራት አይናው ባረፉበት ቀን 8 አይናው ብፁዕ አቡነ ዘካርያስ የቅኔው ያቋቋሙ የጸሎቱ መናኙ አባት ለሳቸው ረጅም ዕድሜ ይስጥልን፣ በረከታቸው ይድረሰን። ብፁዓን ለሞቱ በእንተ እግዚአብሔር ብፁዕ አባታችን አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ የቤተ ክርስቲያናችን የሥራ ኃላፊዎች፣ የሀገረ ስብከት ሥራ አስኪያጆች፣ ሊቃውንተ ቤተ ክርስቲያን፣ የገዳማት አበምኔቶች፣ ካህናት፣ ዲያቆናት፣ ምእመናንና ምእመናት ሁላችሁም እንደምን ዋላችሁ? አምላካችን አባታችን እግዚአብሔር በሕይወት የጠበቀን ለዚህ ዕለትና ለዚህ ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን የተከበራችሁ የዚህ የኔታ የሙሽርነት ታዳሚዎች ስለ የኔታ ምኑን ተናግረን ምኑን እንተዋለን? አጭር ደቂቃ አይበቃንም፣ ለመናገርም ብቃቱም የለም። በእውነት የኔታ ይባቤ አስታራቂ ሽማግሌ ናቸው፣ ሐኪም ናቸው፣ አትክልተኛ ናቸው፣ የቀን ሰራተኛ ናቸው፣ ኢንጂነር ናቸው። የኔታ ይባቤ በእውነት ሁሉን የሚመለከቱ ሁሉን የሚያዩ አርቆ አሳቢ ታላቅ አባት ናቸው። የኔታ ይባቤ እኔ በግሌ ያደረጉልኝን ነው የምናገረው፣ ምስክርነትም ስለሆነ እውነት ለመናገር ከአንድ ሁለት መምህራን ቅኔ ቆጥሬ ነው የኔታ ጋር ገብቼ የነበረው። ከሳቸው ሞልቼ ወደ ዜማ ቤት ገብቼ ዜማ እየሞከርኩ እያለ የኔታ ይባቤ ስግላ ዮሐንስ ድረስ መጥተው ከዚያ የለም ናንተ እዚያ እኔ ጋር ነው መማር ያለብህ በማለት ወደ እሳቸው መልሰው ትንሽ ቅኔ ካስቆጠሩኝ በኋላ እንደገና መጽሐፍ እንድጀምር አድርገው ነበር። የኔታ እማረሳው የተናገሩት ቃል አንተ እኮ እዚያ አዲስ አበባ ሄደ ወያላ ነው የምትሆነው፣ ስለዚህ መጽሐፍ መማር አለብህ አሉኝ። የኔታ የወያላ ስራው ሰዎችን እየጠራ ወደ ታክሲ ማስገባት ነው። ለካ የኔታ ወደ ቤተ ክርስቲያን እኔም ሰዎችን እንደምጠራ እኔም ሰባኪ እንደመሆን እኔም አገልጋይ እንደመሆን እንደ አቅሜ ተገልጦላቸው ነበር ማለት ነው። የኔታ ይባቤ ይሄ ብቻ አይደለም። እዚህ እየተማርሁ እያለሁ
ለብዙ ዓመታት በሽተኛ ነበርሁ። የአጥንት ቲቪ ይዞኝ ነበረ። በየጸበሉ እንከራተት ነበር እና የኔታ ግን ምንድነው ያሉኝ? ጸበል አይደለም የሚያድን መጻጉ ነበር የሚሉኝ እና እሱ አይደለም የሚያድንህ አንተ የምትድንበትን እኔ ነኝ የምነግርህ ብለው ከገበሬ ማህበሩ የነጻ ሕክምና አስፈው ባህር ዳር ልከው ነው ያዳኑኝ የኔታ ይባቤ። በእርግጥ ያዳነኝ ሕክምናው አይደለም፣ የኔታ ጸበል ነው፣ የኔታ ቀለም ነው፣ ምክር ነው፣ የሳቸው በረከት ነው። ምክንያቱም መርፌ ወጋ የነበረው ወደዚህ ወደ አባይ ዳር ነው። አንድ የከብት ሐኪም ነው ይወጋኝ የነበረው። እውነት ለመናገር እንደገና ሩቅ ስለሆነ በቀን አንድ ነበረ። እኔ ግን 2 መርፌ ነው ተወግቼ የምመጣው። እንደገና ያ መርፌ የሚወሰደው እየተበላ እየተጠጣ ነው። እኔ ግን በባዶ ሆዴ ነበረ። ስለዚህ ያዳነኝ ሕክምናው ሳይሆን የኔታ ናቸው ያዳነኝ። የኔታ አይን ብቻ አይደለም ያደረጉት። በእውነት አንዳንድ ጊዜ አይንን ግለጥ ይሉና ተማሪውን ያያሉ። አንዳንድ ጊዜ እስኪያፍህን ክፈት ይሉና ጥርስህን ያያሉ። የኔታ ህመምህን ያውቃሉ። አዎ የኔታ ሁሉን ይረዳሉ። በእውነት የኔታ ሁሉ ነገር ናቸውና ስለሳቸው እግዚአብሔር ከፈቀደ በሰፊው ሌላ የምናወራበት መድረክ ሊዘጋጅ ይችላል። እዚያ እናወራለን። የብፁዕነታቸው የአቡነ ዘካርያስ በረከት አይለየን። በእውነት ብፁዕ አባታችን አቡነ ዘካርያስ እዚህ በመገኘታቸው ደስታችን ወሰን የለውም። የመናኝ ጓደኛው መናኝ ነው። የሊቅ ጓደኛው ሊቅ ነው። የአራት አይናው የኔታ ይባቤ የትምህርት ጓደኛ፣ የእውቀት ጓደኛ፣ የምናኔ ጓደኛ፣ የገዳማው ሕይወት ጓደኛ ብፁዕ አቡነ ዘካርያስ በመገኘታቸው እጅግ ደስታ የፍጹሙናን የብፁዕነታቸው በረከት አይለየን። የትምህርት ቤት ጓደኛቸው መሰሉኝ። ባለፈው የዛሬ ሳምንት 2 ሳምንት በዚህ ተገኝተን ሳለ ስታስተምረኝ ስንማማር ሲሉ ሰምቻቸዋለሁ። ሊቀ ጠበብት ስጦታው እጅግ የታወቁ ሊቅ ናቸው። እስኪ አጠር ያለ ምስክርነት ይሰጡና አደገ ለነ ማይተቦ ከመ ንትሉ ነነ አሰረ ዚአሁ። የተከበሩ አባታችን ብፁዕ አቡነ ዘካርያስ በረከት ወይ ድረሰን። ክቡር ስራ አስኪያጅ፣ ሌሎቻችሁም በእውነት በዚህ ታላቅ አባት ህልፈተ ሕይወት ወይም ረፍት የተገኛችሁ በእውነት ሁላችንም ድቀት ህሊና አግኝቶናል። ምናልባት እኔ ወንድሞች አሁን የተጠራሁበት ጉዳይ እንደ የቅዱስ ጳውሎስንና የዴማስን ነገር ነው ያመጣችሁብኝ። እኔም ታላቅ አባት እኔ የሚገርመኝ ነው ገጠመኝ በቅርብ ብነሳ ይሻለኛል። የዛሬ 3 ሳምንት እዚህ ቦታ ብፁዕ አቡነ አብርሃም በእውነት ሄዳችሁ መልእክት አድርሱ ተብሎ በጣም የሚደንቁ የሰሜን ጎጃም ሁሉም የመምሪያ ኃላፊዎች ጋር እዚህ ተገኝተን ነበር። ወንድሞቼ እንደው የኔታን ገጠመኝ የጉባኤ ቤት 2 ጉባኤ ቤት አብረን ነበር። አሁን ከዛ ልነሳ ምናልባት በ40ው ቀን ግን ጽፌ ላቀርብ ሁላ እችላለሁ። ወንድሞቼ ስረጋጋ አሁን ደንግጠናል። እውነቴን ነው የምነግራቸው። ሳይገባን ለካኛ እየነገሩን እየተሰናበቱን ነበረ። ሁላችሁም ታስታውሳላችሁ። እዚህ ቆምነበት ቦታ ሰብከን አስተምረን ሄድን። እሳቸው ግን ምሸቱን ስንወያይ እንግዲህ ወንድሞቼ እኔ ደክሞኛል ተረከቡኝ ሲሉ ደነገጥን። በእውነት ቃሉም ሰማያዊ ይመስል ነበር። ለካ ባጸደ ነፍስ እያነጋገሩ እንደነበር ቆጠርኩት ወንድሞቼ። እና እሳቸው እንደው ቅዱስ ጴጥሮስ ሀደገ ለነ ማዕተቦ ከመ ንትሉ ነነ አሰረ ዚአሁ፣ ፍለጋውን ትቼላቸዋለሁ በተጠረገ መንገድ በተስተካከለ አጸድ አርፍ ያለው ደክሞኛል ብለውናል ወንድሞቼ። ሸካራውን መንገድ ደልድለው ጫካውን መንጥረው እዚህ ግቢ እንደ አባቶቻችን አባባል እንደው ምንድነው አሻቦ ካልሆነ በስተቀር ሁሉ በቅሏል። ለሳቸው ምድር ታዝዛለች፣ የተከሉትን አጽድቃለች፣ የዘሩትን አብቅላለች። ይገርማቸዋል። እኔ ምንም ምለው ነገር የለኝም። በረከታቸው ይድረሰን። እንደው ምእመናኑም ምእመናትም ሁሉም በዚህ የተገኘ በሙሉ የኔታ ይባቤን በሚመለከት ከማልቀስ ባሻገር ይህንን ገዳም እስከ ነፍሱ ልንደርስለት ይገባል የሚል የልጅነት መልእክትም አለኝ። ገብረ መንፈስ ቅዱስ ባረፈ ጊዜ ያለቅሱ የነበሩ ሰዎች ብቻ አይደሉም፣ አናብስትና አናብርት ያለቅሱ ነበር።
የረገጠላቸው መሬት ትኩስ ስጋ እየሆነ ይመገቡ ስለነበር መጋቢያቸውን አጠው። ዛሬም ቀደም ሲል እንደተናገርሁት የናዳ ገዳማት አትክልት አዝሬት አንገታቸውን ደፍተው እኛም በጋራ እያለቀስን እንዳለን ይሰማናል። ለቅሷችን ግን መዝሙር ሐዘን እንለዋለን። ተስፋ የቆረጡ ሰዎች የሚያለቅሱትን አይነት ለቅሶ ሳይሆን የሽኝት አባታችን ወደ ገነት ሲገቡ ደስ ብሎን የምናደርገው መዝሙር ሐዘን ነው ብለን እናምናለን። የሆነው ይሄው ነው። ከብዙ ልጆቻቸው አሉ። የሚነገር ነገር ነበረ፣ የሚባል ነገር ነበረ። እንግዲህ በ40 ቀን መታሰቢያቸው ራሱን የቻለ ሰፊ መርሃ ግብር ስለሚኖረን ታላላቆቹ መናገር፣ መልእክት ማስተላለፍ የሚገባችሁ የሚጠበቅባችሁ በሙሉ እንዲህን ሳንል በረከት ሳናገኝ ካላችሁን እጅግ በጣም በታላቅ ትሕትና ይቅርታ እንጠይቃለን። ወደ ማጠቃለያው እንሄዳለን። ክቡር አባታችን ክቡር መላከ ገነት አምደ ሃይማኖት ፈጠነ ሀገረ ስብከቱን የሚመሩትን ሀገረ ስብከት በመወከል መልእክት እንዲያስተላልፉ። ብፁዕ አቡነ ዘካርያስ የራማ ምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ሊቀ አእላፍ ፀሐይ ካሴ የምዕራብ ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁና የተወደዳችሁ የሰሜን ጎጃምና የምዕራብ ጎጃም ሀገረ ስብከት የየመምሪያ ክፍል ኃላፊዎች፣ በዛሬው ዕለት ከሩቅም ከቅርብም ተሰባስባችሁ የሊቁን የአራት አይናውን የባሕታዊውን የመናኙን የኔታ ይባቤ በላይ የሽኝት መርሃ ግብር እየተካፈላችሁ ያላችሁ በሙሉ እንደምን አረፈዳችሁ? አይሰማም? እንደምን ሰነበታችሁ? እንደምን ስለዚህ ሰዓት ደረሳችሁ? ሳይገባን እንዲገባን አድርጎ በታላቁ በበቁት አባት በብፁዕ አቡነ ዘካርያስ እየተባረክን ይህን ታላቅ የሽኝት መርሃ ግብር እንድንካፈል የፈቀደልን አምላካችን ቅዱስ እግዚአብሔር ዛሬም ምንጊዜም የተመሰገነ ይሁንልን። ዛሬ ሽኝት ሳይሆን እንደማንኛውም እየሸኘን ያለን በንግግር የመግቢያ ላይ ቀብረነው ልንሄድ የተዘጋጀ ነው። አንደኛ ሙዚየማችን፣ ሁለተኛ ላይብራሪ ነው እየተከበረ ያለው። የቤተ ክርስቲያኗ ላይብራሪ ናቸው። በሚያሳዝን መልኩ የእሳቸው ላይብራሪነት የተወሰኑ ተማሪዎች ገብተው የሚያነቡበት ሳይሆን ዓለም የሚያነባቸው ታላቁ አባት እሳቸውን አፈር አልብሰን ልንሄድ ተሰብስበናል። በዚህም እጅግ በጣም እንደ ሰሜን ጎጃም ሀገረ ስብከት እንደ አባትነታቸውም ውስጣችን ያዝናል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር መዝሙረ ዳዊት 115 ቁጥር 151 የፈለገ ሊቃውንት አራቱ ጉባኤያት የአቡሻህርና የቀምኔ መምህር የሆኑት የአራት አይና ቆሞስ አባ ይባቤ በላይን ዕረፍት ምክንያት በማድረግ ከሰሜን ጎጃም ሀገረ ስብከት ጽሕፈት ቤት የቀረበ የሐዘን መግለጫ። የቤተ ክርስቲያናችን ልዩ ስጦታ የሆኑት የአራት አይና ቆሞስ አባ ይባቤ በላይ በሕይወት ታሪካቸው በአጭሩ እንደተጠቀሰው በዘመናችን የቤተ ክርስቲያናችንና የሀገሩ ኩራት የሃይማኖትና የልማት መሪ አባት ሆነው በታታሪነት በጥባትና በሚያስደንቅ ክህሎት ሊቅነትን ከአለቅነት አስተባብረው አሁንም አንድ አድርገው በመምራት በቀላሉ መተኪያ የማይገኝላቸው አንጋፋ አባት ነበሩ። አራት አይናው ሊቅ ለሀገረ ስብከታችን ሰሜን ጎጃም መመሰረት የላቀ አበርክቶ ያደረጉ እንጂ ለሁሉም አህጉረ ስብከትና ሰው ለሆነ ሁሉ ያለ አንዳንድ ያገለገሉና ተወዳጅነታቸው በዓለም አደባባይ የተመሰከረላቸው ድንቅ አባት ስለሆኑ ድንገት በሰማነው የማረፋቸው ዜና እንደ ሰሜን ጎጃም ሀገረ ስብከት ጽሕፈት ቤት በታላቅ መግለጽ የሚያዳግት ትልቅ ሐዘን ተሰምቶናል። የአራት አይናው ሊቅ ዕረፍት መላ ዘመናቸውን በምናኔ በመማርና በማስተማር በመሪነት ለቤተ ክርስቲያናችን ካበረከቱ ልዩ አስተዋጽኦ በመነሳት በቅርቡ በብፁዕ አቡነ አብርሃም
የሰሜን ጎጃምና የባህር ዳር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መልካም ፈቃድ ለእርሳቸው ለገዳማቱና ለጉባኤ ቤቱ የተለየ ድጋፍና እውቅና ተሰጥቶ በጋራ ወደ ላቀ መልካም አደረጃጀት ላይ ለመድረስ ጽኑ ቃላት በተግባባት ወቅት መሆኑን ሐዘናችን እጥፍ ድርብ አድርጎብናል። ይሁን እንጂ ሀገረ ስብከቱ የእርሳቸውን የድኅረ ዕረፍት ክብር የገዳማቱንና የጉባኤ ቤቱን ቀጣይነት ጉዳይ በተመለከተ ልዩ ትኩረት ሰጥቶ መስራት ቋሚ ተግባሩ በመሆኑም በዚህ አጋጣሚ በአንጋፋው ሊቅ በበዓለ ዕረፍት ላይ የተገኛችሁ የአንጋፋው ሊቅ የመንፈስ ልጆችና ወዳጆች ገዳማውያንና ገዳማውያት ደቀ መዛሙርትና የገዳሙ ልዩ ልዩ ሰራተኞች በሙሉ የእርሳቸውን ድንቅ ራእይ በመከተል ከጥቅምት 24 2079 ዓመተ ምህረት ጀምሮ ለተከታታይ 39 ዓመታት የደከሙበትና የጀመሯቸውን በሙሉ የበለጠ አጠናክረን ልናስቀጥል አንጋፋው ሊቅ ዋጋ ከፍለው ከዚህ ያደረሱን ዓላማ በጋራ ለማስፈጸምና ለማስቀጠል በብረት ቃል ልንገባ ይገባል። በእውነት በብፁዕ አቡነ ዘካርያስ ታላቁና አንጋፋው ሊቅ ፊት ሊቃውንተ ቤተ ክርስቲያንም ሆነ ምእመናት የኔታ ይባቤ አራት አይና ይባቤ በላይን እንወዳለን የምንል ሁሉ እስኪ ቀኝ እጃችሁን ወጣ አድርጉልኛ። እንዴ ቀኝ እጃችሁን በሙሉ ምትሉልኝም ያስገባችሁ ያለው ብፁዕ አቡነ ዘካርያስ ስለሆኑ ነው። የአራት አይና ይባቤ በላይን በሉ የጀመሯቸውን ልማቶች የጉባኤውን ማስፋፋት እስከ ሞት ድረስ እናጠናቀቃለን። አገዳማቱ ጋር ነን በሉልን። ተማሪዎች ጋር ነን፣ ሁሉንም እናስፈጽማለን። እግዚአብሔር ይስጥልኝ።